የተከበራቸው ምክር ቤት አባላት በዛሬው ስብሰባ ለማቅረብ የፈለጉት ጉዳይ የምክትል ጠቅላይ ሚኒስትር ታምራት ላይኔ ጉዳይ በተመለከተ ይሆናል። ምናልባት አንዳንዶቻችሁ በዚህ ጉዳይ ላይ የብአዴን ማዕከላዊ ኮሚቴ የወሰነውን ውሳኔ ሰምታችሁ ሊሆን ይችላል። ይኸውም አቶ ታምራትን ከድርጅቱ ዋና ጸሐፊነትና ማዕከላዊ ኮሚቴ አባልነት እንዲወገዱ የወሰነ ሲሆን በተጨማሪም ድርጅታቸውን ማለትም ብአዴንን ወክለው በዚሁ ምክር ቤት እና በተለያዩ መንግስት ኃላፊነቶች መቀመጣቸውን የማይደግፉ መሆናቸውን ገልጸዋል። ወደዚህ ውሳኔ ሊደርሱ የቻሉበት ዋናው ምክንያት ከአንድ ኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ከፍተኛ ባለስልጣን በተለይም ከአንድ የኢህአዴግ ከፍተኛ የአመራር አባል የማይጠበቅ ተደጋጋሚ የስነ ምግባር ብልሹነት ስለታየ እና ይህንንም የስነ ምግባር ብልሹነት ባለፉት ዓመታት በድርጅቱ ልምድና ባህል መሰረት በውይይትና በሂስ ለማስተካከል የተደረገው ጥረት ነገሩን ሊያስተካክለው ባለመቻሉ ይህን የስነ ምግባር ብልሹነት ተሸክሞ መሄድ አንደኛ ከድርጅቱ አብዮታዊና ዴሞክራሲያዊ አቋምና ስነ ምግባር ጋር ሊጣጣም ባለመቻሉ፣ ሁለተኛና በተለይም ህዝቡ ለድርጅቱ ከሰጠው አመኔታ ጋር ሊገጣጠም ባለመቻሉ ይህን የማስተካከያ እርምጃ መውሰድ አስፈላጊ ነው ብሎ አምኖበታል። ይህን የብአዴን እምነት የኢህአዴግ ስራ አስፈጻሚ ኮሚቴ በአንድ ቃል እና በሙሉ ድምፅ ደግፎታል። ከዚህ ሌላ በህገ መንግስቱ በተሰጠ የስልጣን መሰረት አቶ ታምራት በስራ ኃላፊነት በነበሩበት ወቅት የነበረባቸውን ጉድለት ለማስተካከል የብአዴን አባላት ካደረጉት ጥረት በተጨማሪ ሌሎች የኢህአዴግ አባላት ካደረጉት ጥረት በተጨማሪ እኔም በግሌ በተደጋጋሚ ሞክሬ ሳይሳካልኝ ቀርቷል። ስለሆነም አቶ ታምራት በምክትል ጠቅላይ ሚኒስትርነት ይህን መንግስት ሊመሩ የማይችሉበት ደረጃ ላይ መድረሳቸውን በሙሉ ልብ አምኜበታለሁ። ከዚህ በመነሳት አቶ ታምራት ላይኔ ከዛሬ ጀምሮ ማንኛውም የመንግስት ኃላፊነት በኢፌዴሪ የተሰጣቸውን የመንግስት ኃላፊነት በሙሉ እንዲያጡ ወስኛለሁ። ይህንን ውሳኔ ለምክር ቤቱ ለማቅረብ ነው ስብሰባውን እንዲጠራ የጠየቁት። በምትካቸው የኢህአዴግን መልካም ስም እና ስነ ምግባር ሊያስጠብቁ ይችላሉ ብዬ የማምንባቸውና የኢህአዴግም አባላት በተለይም አመራሩ በዚሁ መንፈስ ሙሉ በሙሉ የሚተማመንባቸውን ተኪ እጩ ለማቅረብ
ማቅረብ እፈልጋለሁ። ወደዚሁ ከመሄዴ በፊት ግን ይህን ውሳኔ አቶ ታምራት ራሳቸው የደገፉትና የተቀበሉት መሆናቸውን የሰሯቸው ስህተቶች ምን ምን እንደሆኑ ዘርዝረው ማስረዳታቸውን ለምክር ቤቱ ለመግለጽ እወዳለሁ። ከዚሁ ባሻገር እንደምታውቁት ሁሉ አቶ ታምራት የዚህ የሕዝብ ተወካዮች ምክር ቤት አባል በመሆናቸው በዚህ በተወሰደው ውሳኔ ላይ የተለየ አስተያየት ካላቸው ለምክር ቤቱ ማቅረብ እንዲያቀርቡ ሊፈቀድላቸው ስለሚገባ ወደሚቀጥለው ጉዳይ ማለትም አቶ ታምራትን ይተካሉ ብዬ ያመንኳቸውን ግለሰብ ስም በእጩነት ከማቅረብ በፊት አቶ ታምራት በጉዳዩ ላይ ያላቸውን አስተያየት እንዲሰጡ እንዲፈቀድላቸው ምክር ቤቱን በትህትና እጠይቃለሁ። አመሰግናለሁ። ክቡር አቶ ታምራት። አመሰግናለሁ። የተከበሩ አፈ ጉባኤ፣ የምክር ቤት አባላት፣ አሁን ቀደም ሲል በክቡር ጠቅላይ ሚኒስትር የተገለጸውና አባባል የተወሰደውንም ውሳኔ እኔ ራሴም በሙሉ ልብ የደገፍኩትና የተቀበልኩት መሆኑን መግለጽ እወዳለሁ። የእኔ ድርጅት ብአዴን ቀደም ሲል እንደተጠቀሰው ባለፉት ጥቂት ቀናት ውስጥ ከኔም ጋር ሆነ በአመራር ደረጃ የተለያዩ ውይይቶችን አድርጎ የደረሰበት መደምደሚያ አለ። ይህ መደምደሚያ እኔ በተወከልኩበት ውክልና ብቃት እንደሌለኝ በድርጅቱም ውስጥ የሰራሁት ስህተት በአመራር ደረጃ ሊያቆየኝ እንደማይችል ገምግሞ ዴሞክራሲያዊ በሆነ መንገድ ውይይቱን እኔ በራሴ ባለሁበት አካሂዶ የደረሰበት ውሳኔ መሆኑንም መግለጽ እወዳለሁ። እንደተጠቀሰው ይሄ ጉዳይ አሁን በድንገት የመጣም ጉዳይ አይደለም። ቀደም ሲልም ጀምሮ ከክቡር ጠቅላይ ሚኒስትር ጋርም በተለያዩ አጋጣሚዎች ስንነጋገርበት ለእርማትም ብዙ ጊዜ ሙከራ ሲደረግበት የቆየ ነው እንደሆነ አውቃለሁ። በግል ደረጃ ብቻ ሳይሆን በእሳቸው ደረጃ በተለያዩ የስራ ጓደኞቼ ደረጃም ይሄ ነገር ሲነሳ እንደነበረ አውቃለሁ። ይህ በልዩ ልዩ መልኩ የሚታየው የስነ ምግባር ችግር እያደረ ላለሁበት ኃላፊነትም በስራ ላይ እንድቆይ የማያስችለኝ መሆኑን እኔም ራሴ በመገንዘቤ እንዲሁም ደግሞ ድርጅቴም ሆነ የመንግስት አካል በመገንዘቡ ይህ እርምጃ ሊወሰድ ችሏል። የተወሰደው እርምጃ በእኔም በኩል ተቀባይነት እንዳለውና እንደማምንበት ስለማረጋግጥ ከስራዬም ሆነ ከተመረጥኩበት የዚህ የምክር ቤት ወንበር በገዛ ፈቃዴም ጭምር ውሳኔውንም በመደገፍ መልቀቂያ እንደማቀርብ እና ይኸውም እንዲፈቀድልኝ ነው የምጠይቀው። አመሰግናለሁ። እንግዲህ ያለንበት ሁኔታ ይህን ይመስላል። ይህን ውሳኔ ለምክር ቤቱ በማቀርብበት ወቅት የኔ ብቻ ሳይሆን ከአቶ ታምራት ጋር ረዘም ላለ ጊዜ አስቸጋሪ በሆነው የትግል መድረክ አብረው ያለፉ አብረው የታገሉ ጓዶቻቸው
የሚሰማን ሐዘን በጣም ከፍተኛ ነው። መራራውን ትግል አልፈን እዚህ ደረጃ ላይ ከደረስን በኋላ አንድ ታጋይ የትግል ጓዳችን ከተማ በተገባበት ወቅት ባጋጠሙ ፈተናዎች፣ ግላዊ ፈተናዎች ተጠልፈው ባልሆነ ሁኔታ ላይ መውደቃቸው ከማንም በላይ እኛን ለረጅም ጊዜ ከእሳቸው ጋር አብረን የታገሉ ሰዎችን ያሳዝነናል። ይሁንና ምርጫው በግለሰብና በድርጅት መካከል በሚሆንበት ወቅት ምርጫው በሕዝብ እምነትና በጓድነት በሕዝብ እምነትና በጓደኝነት መካከል በሚሆንበት ወቅት ኢህአዴግም ሆነ የኢህአዴግ አባላት የሆነው ግለሰቦች ምርጫችን ምን እንደሚሆን የሚያጠራጥር አይደለም። በቅርብ በምናውቀውና በምንወደው ሰው መካከልና ከሁሉም በላይ በምናየው በድርጅታችን መካከል ምርጫ ሲኖር ያለምንም ጥርጥር ድርጅታችንን እንመርጣለን። በቅርብ በምናውቀውና በምናከብረው የስራ ጓደኛችን መካከልና አመኔታውን በሰጠን ህዝብ መካከል ምርጫ ሲሰጠን ያለምንም ጥርጥር የህዝብ አመኔታን እንመርጣለን። ስለሆነም ውሳኔው አስቸጋሪና አሳዛኝ የነበረ ቢሆንም ያለ ጥርጥር የተወሰደ ውሳኔ መሆኑን ለማረጋገጥ እወዳለሁ። ምክር ቤቱ እሳቸው ያቀረቡትን የመልቀቂያ ጥያቄ እንዲቀበል በትህትና እየጠየቅኩ እሳቸውን ይተካሉ ብዬ የማምንባቸውን ግለሰብ ቀጥዬ ያቀርባለሁ። ከዚህ በኋላም አቶ ታምራት ላይኔ ያቀረቡትን መልቀቂያ ምክር ቤቱ ድምጽ በመስጠት ተቀብሎታል። የምትቃወሙ ድምጽ የማሰጡ ሶስት ክቡራቱ ጉባኤ ወደሚቀጥለው ከመሻገር በፊት ምናልባት የአሰራር ጉዳይ ለሌላ ጊዜ ያልሆነ ፕሬዚደንት እንዳይፈጥር መስተካከል ያለበትን ጉዳይ ያለ ስለመሰለኝ አንደኛ እንደሚታወቀው ሁሉ ለሹመት ያቀረብኳቸው ግለሰቦች የስራ አፈጻጸማቸው ብቃት የሌለው ሆኖ ሲገኝ በሕገ መንግስቱ መሰረት ከስራ እንዲወገዱ ለማድረግ የምክር ቤቱ ፈቃድ የሚያስፈልግ አይሆንም። የሚተካቸውን ሰው የመተካት ግን ያለምንም ጥርጥር የምክር ቤቱ ፈቃድ ያስፈልጋል። ሁለተኛ፣ አንድ ግለሰብ በዚህ ምክር ቤት ውስጥ መቀጠል በማይፈልግበት ወቅት መቀጠል ይችላል አይችልንም የሚወስነው የግለሰቡ ፍላጎት እንጂ የምክር ቤቱ ውሳኔ አይመስለኝም። ለማንኛውም የምክር ቤቱን ስሜት ለመረዳት የሚረዳ በመሆኑ የምክር ቤቱ ድምፅ ጠቃሚና ጥሩም ሊሆን ይችላል። ነገር ግን ወደፊቱ ያልሆነ ፕሬዚደንት እንዳይፈጥር በሬከርድ መያዙ አስፈላጊ ይመስለኛል። አሁን ያቀረብኩትን ሀሳብ ወደ ዋናው ጉዳይ ለመግባት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ምክትል ጠቅላይ ሚኒስትር፣ የመከላከያ ሚኒስትር እና በጠቅላይ ሚኒስትር ጽሕፈት ቤት የማህበራዊና አስተዳደራዊ ዘርፍ ኃላፊ በመሆን አቶ ታምራትን ይተካሉ ብዬ የምላቸው እና ከዚህ በፊትም በተለያዩ ደረጃዎች ህዝብን በከፍተኛ ደረጃ ያገለገሉ በጥሩ ስነ ምግባራቸው
የትግል ጓዶቻቸው አመኔታ ያገኙ፣ የስራ ትጋታቸው የትግል ጓዶቻቸውንና ህዝቡን ያስደሰተ የኢህአዴግ ስራ አስፈጻሚ ኮሚቴ አባል የሆኑ አቶ ተፈራ ዋልዋን ነው። ምክር ቤቱ የእርሳቸውን ሹመት እንዲያጸድቅልኝ በትህትና እጠይቃለሁ። ጥያቄዎች ካሉ ለመመለስ ዝግጁ ነኝ። አሁን ቀደም ሲል በክቡር ጠቅላይ ሚኒስትር የተገለጸውና አባባል የተወሰደውንም ውሳኔ እኔ ራሴም በሙሉ ልብ የደገፍኩትና የተቀበልኩት መሆኑን መግለጽ እወዳለሁ። የእኔ ድርጅት ብአዴን ቀደም ሲል እንደተጠቀሰው ባለፉት ጥቂት ቀናት ውስጥ ከኔም ጋር ሆነ በአመራር ደረጃ የተለያዩ ውይይቶችን አድርጎ የደረሰበት መደምደሚያ አለ። ይህ መደምደሚያ እኔ በተወከልኩበት ውክልና ብቃት እንደሌለኝ፣ በድርጅቱም ውስጥ የሰራሁት ስህተት በአመራር ደረጃ ሊያቆየኝ እንደማይችል ገምግሞ ዲሞክራሲያዊ በሆነ መንገድ ውይይቱን እኔ በራሴ ባለሁበት አካሂዶ የደረሰበት ውሳኔ መሆኑንም መግለጽ እወዳለሁ። እንደተጠቀሰው ይሄ ጉዳይ አሁን በድንገት የመጣም ጉዳይ አይደለም። ቀደም ሲልም ጀምሮ ከክቡር ጠቅላይ ሚኒስትር ጋርም በተለያዩ አጋጣሚዎች ስንነጋገርበት ለእርማትም ብዙ ጊዜ ሙከራ ሲደረግበት የቆየ ነው እንደሆነ አውቃለሁ። በግል ደረጃ ብቻ ሳይሆን በእሳቸው ደረጃ በተለያዩ የስራ ጓደኞቼ ደረጃ ይህ ነገር ሲነሳ እንደነበረ አውቃለሁ። ይህ በልዩ ልዩ መልኩ የሚታየው የስነ ምግባር ችግር እያደረ ላለሁበት ኃላፊነትም በስራ ላይ እንድቆይ የማያስችለኝ መሆኑን እኔም ራሴ በመገንዘቤ እንዲሁም ደግሞ ድርጅቴም ሆነ የመንግስት አካል በመገንዘቡ ይህ እርምጃ ሊወሰድ ችሏል። የተወሰደው እርምጃ በእኔም በኩል ተቀባይነት እንዳለውና እንደማምንበት ስለማረጋግጥ ከስራዬም ሆነ ከተመረጥኩበት በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እንደ አቶ ታምራት ላይኔ አይነት እጅግ ተቃራኒ የሆኑ የህይወት ምዕራፎችን ያስተናገደ ሰው ማግኘት በእጅጉን ይከብዳል። የአንድ ሀገር ባለሙሉ ስልጣን ጠቅላይ ሚኒስትር፣ የጦር ሜዳ መሪ፣ የወሰን አምላክ የለሽ ኤቲስት፣ የጨለማ ክፍል እስረኛና ዛሬ ደግሞ ዓለምን የሚዞሩ ወንጌላዊ። የታምራት ላይኔ ታሪክ የሰውን ልጅ የውድቀትና የትንሣኤ ጉዞ ቁልጭ አድርጎ የሚያሳይ አንዳች ምስጢራዊ ድራማ ያለው ይመስላል። ዛሬ በኢትዮ አዲስ ዴይሊ የዚህን ሰው እያንዳንዱን እርምጃ በዝርዝር እንመረምራለን፣ እንፈትሻለን። አብራችሁን እንድትቆዩ በትህትና እጠይቃለሁ። ታምራት ላይኔ በእንደ አውሮፓውያኑ አቆጣጠር በ1940ዎቹ መገባደጃ ወይንም በ1947 ዓመተ ምህረት አዲስ አበባ ውስጥ ተወለዱ። ኢትዮጵያ በንጉሣዊ ሥርዓት ስር በነበረችበት ወቅት ነበር። ያደጉት በአባታቸው ሳይሆን በጽናት በሚታወቁት እናታቸው እጅ ነው። እናታቸው ልጃቸው በትምህርት ውጤታማ እንዲሆን የነበራቸው ጉጉት ከፍተኛ ነበር። ወጣቱ ታምራት በትምህርቱ ጎበዝ ቢሆንም ወቅቱ ግን በአዲስ አበባ ዩኒቨርሲቲና በሁለተኛ ደረጃ ትምህርት ቤቶች ይናፈስ የነበረውን የተማሪዎች ንቅናቄ ቀልቡን ሰረቀው። በ1966 አብዮቱ ሲፈነዳ ታምራት ገና ለጋ 19 ዓመት ወጣት ነበር። የንጉሡ መንግሥት መውደቅና የደርግ ወታደራዊ አገዛዝ መተካት የታምራትን ትውልድ የመፍትሄ ያለ እንዲል አድርጎትም ነበር። በወቅቱ የነበረው የግራም ዘመን ፖለቲካ ትኩሳት ታምራትንም አላመለጠውም። ሃይማኖት የሕዝብ አደንዛዥ ዕፅ ነው የሚለው የካርልስ ማርክስ ፍልስፍናን አጥብቆ በመቀበል የፈጣሪ መኖርን እስከ መካድ ደረሰ። ይህ አስተሳሰቡ ለሃይማኖትና ለቤተ ክርስቲያን የነበረውን አመለካከት ሙሉ በሙሉ ቀይሮት ነበር። ደርግ
ቀይ ሽብርን በማወጅ ወጣቶችን መጨፍጨፍ ሲጀምር ታምራት ላይኔና ጓዶቹ ብቸኛው አማራጭ የትጥቅ ትግል መሆኑን አመኑ። በ1970ዎቹ መጀመሪያ ላይ አዲስ አበባን ጥለው ሰሜን ኢትዮጵያ በረሃዎች ላይ አመሩ። እዚያም ከጥቂት ጓደኞቻቸው ጋር በመሆን የኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ኢህዴንን መሰረቱ። ይህ ድርጅት በኋላ ላይ የአማራ ዴሞክራሲያዊ ንቅናቄ ብአዴን ተብሎ የተሰየመው የኢህአዴግ መስራች የሆነው ድርጅት ነው። በረሃ ላይ ታምራት ከመለስ ዜናዊ ጋር የነበራቸው ግንኙነት የተለየ ነበር። መለስ የህወሓት መሪ፣ ታምራት ደግሞ የኢህዴን መሪ በመሆን የጋራ ጠላታቸውን ደርግ ለመጣል አብረው ሰሩ። በረሃ ላይ ረሃብን፣ ጥማትን፣ ሞትን አብረው ተጋፍጠዋል። ታምራት በጦር ግንባር መሪነታቸው የሚታወቁ ነበር። ከ17 ዓመታት የመከራ ጉዞ በኋላ በግንቦት 1983 ዓመተ ምህረት የኢህአዴግ ሰራዊት አዲስ አበባን ሲቆጣጠር ታምራት ላይኔ በአሸናፊነት ወደ ተወለዱበት ከተማ ተመለሱ። ከድል በኋላ በተመሰረተው ሽግግር መንግስት ውስጥ አቶ ታምራት ላይኔ የኢትዮጵያ ጠቅላይ ሚኒስትር ሆነው ተሾሙ። ይህ ወቅትም ታምራት የዝናና የስልጣን ላይ ማማ ላይ የወጡበት ጊዜ ነበር። ከቤተ መንግስት ሆኖ ሀገርን መምራት፣ በዓለም አቀፍ መድረኮች ላይ መታየት፣ ትልልቅ ውሳኔዎችን ማስተላለፍ የየዕለት ተግባራቸው ነበረ። ሆኖም ግን ይህ የስልጣን ዘመን በአበባ የተከበበ ብቻ አልነበረም። በወቅቱ የተዘረጋው የብሔር ፖለቲካና የክልሎች አደረጃጀትን በብዙ ኢትዮጵያውያን ዘንድ በተለይም በአማራ ተወላጆች ዘንድ ጥርጣሬና ከፍተኛ ቅሬታን ይፈጥር ነበር። ታምራት ላይኔ እንደ አማራ ድርጅት መሪነታቸው በክልሎች ለተፈጸሙ አንዳንድ የፖለቲካ ግፊቶች፣ መፈናቀሎች ተጠያቂ ይደረጉ ነበር። እርሳቸው ግን በወቅቱ ለፓርቲያቸው ዲሲፕሊንና ለጓደኞቻቸው በተለይም ለመለስ ዜና ያላቸው ታማኝነት ጥያቄ ውስጥ የሚገባ አልነበረም። በ1989 ዓ.ም አጋማሽ ላይ በኢህአዴግ አመራሮች መካከል ስንጥል መፈጠሩን መወራት ጀመረ። በጥቅምት ወር በ1989 ዓ.ም ግን ያልተጠበቀ ሆነ። በወቅቱ ጠቅላይ ሚኒስትር የነበሩት መለስ ዜናዊ በፓርላማ ተገኝተው ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር የነበሩት ታምራት ላይኔ በሙስናና በስልጣን አላግባብ መጠቀም መከሰሳቸውንና ከስልጣን መነሳታቸውን በድንገት አመሰሩ። ኢትዮጵያውያን በቴሌቪዥን መስኮት የታዘቡት ትዕይንት እጅግ ገራሚ ነበር። ታምራት ላይኔ በካሜራ ፊት ቀርበው ጥፋተኛ ነኝ፣ ራሴንና ጓደኞቼን አሳፍሬያለሁ፣ ሕዝቡን ይቅርታ ጠይቃለሁ ሲሉ ተደመጡ። የንግግራቸው ተገደው ነው ወይስ በፈቃዳቸው የሚል ክርክር አስነስቶ ነበር። ከዚህ መግለጫ በኋላ ወዲያው በቁጥጥር ስር ውለው ወደ ማዕከላዊ እስር ቤት ተወሰዱ። በፍርድ ሂደት ወቅት የቀረቡባቸው ሁለት ዋና ዋና ክሶች ነበሩ። የመጀመሪያው ክስ የጨርቃጨርቅ ግዢ ነው። ከአገር ውጭ ካለ ሻዲያ ናዲም ከተባለች ግለሰብ ጋር በመመሳጠር ለኢትዮጵያ የጨርቃጨርቅ ፋብሪካዎች ግብዓት የሚሆን ጥሬ ዕቃ በከፍተኛ ዋጋ እንዲገዛ በማድረግ ኮሚሽን በመቀበል። የሁለተኛው ክስ የቡና ንግድ ነው። በ16 ሚሊዮን ዶላር የሚያወጣ የሀገር ውስጥ ቡና በሕገወጥ መንገድ ለውጭ ገበያ እንዲቀርብ ትዕዛዝ ሰጥቷል በሚል የቀረበ ክስ ነበር። በእነዚህ ክሶች ጥፋተኛ ተብለው የ18 ዓመት ጽኑ እስራት ተፈረደባቸው። ብዙ የፖለቲካ ተንታኞች ግን ታምራት ላይኔ ሙስና ወንጀል ሰርተው ሳይሆን ከህወሓት አመራሮች ጋር በፖለቲካ አቅጣጫ ስለተጋጩና የተለየ አቋም ማሳየት ስለጀመሩ የተወገዱበት የፖለቲካ ሸር ወይንም ወጥመድ ነው ይላሉ። የታምራት ላይኔ ህይወት በቃሊቲ ቤት ውስጥ እጅግ አስቸጋሪ ሆነ። የቀድሞ ጠቅላይ ሚኒስቴር ለወራት ብቻቸውን በጨለማ ክፍል ውስጥ እንዲታሰሩ ተደረገ። ከሰው ጋር መነጋገር፣ መጽሐፍ ማንበብም ሆነ ፀሐይ ማየትን የተከለከለበት ጊዜ ነበር። በዚህ ወቅት ታምራት ራሳቸውን ለማጥፋት ሱሳይድ እስከ ማሰብም ደርሰው ነበር። የታገልኩለት ዓላማ ከዳኝ፣ ጓደኞቼ ጥለውኝ ሄዱ፣ ለካ ስልጣንና ርዕዮተ ዓለም ከንቱ ናቸው በሚል ጥልቅ ተስፋ መቁረጥ ውስጥ ወደቁ። በዚህ በጨለማና በጭንቀት በተሞላ ሰዓት ነበር የህይወት ትርጉምን መፈለግ የጀመሩት። መጀመሪያ እስልምናን ለማጥናት ሞከሩ። ቶሎም ወደ ምስራቃዊ ዜን ፍልስፍናዎች ዞር አሉ። ሆኖም ሰላም ሊያገኙ አልቻሉም። በአምስተኛው ዓመት ላይ አንዲት የጤና ባለሙያ ነርስ በድብቅ መጽሐፍ ቅዱስ ሰጠቻቸው። ታምራት መጽሐፉን በብርቱ ፍላጎት ማንበብ ጀመሩ። እሳቸው እንደሚመሰክሩት አንድ ቀን በክፍላቸው ውስጥ ብቻቸውን እያሉ ታምራት የሚል ድምፅ ሰሙ። እኔ ኢየሱስ ነኝ የሚል መለኮታዊ መገለጥ እንደደረሳቸው በዚያች ቅጽበት ልባቸው እንደተቀየረ ይናገራሉ። የአምላክ የለሹ ፖለቲከኛ ወደ ፍጹም አማኝነት ተለወጡ። ይህ መንፈሳዊ ለውጥ ውጤቱ ወዲያውኑ የታየው በይቅርታ ነበር። እሳቸው እንዳሉት
ያሰሩኝ፣ የከዱኝ፣ ውሸት የመሰከሩብኝ ሰዎች ሁሉ በልቤ ይቅር አልኳቸው። ይህ ሰላም ክብረት አጥሩ በስተጀርባ ሆኖ ቢሆንም ታላቅ ነጻነት ሰጠኝ ይላሉ አቶ ታምራት ላይኔ። ከ12 ዓመት እስራት በኋላ በ2001 ዓመተ ምህረት ላይ በመልካም ስነ ምግባር ይቅርታ ከእስር ተፈቱ። ከእስር ቤት ሲወጡ ደጋፊዎቻቸውና ቤተሰቦቻቸው በጉጉት ይጠብቋቸው ነበር። በወቅቱ የነበራቸው ንግግር ግን ብዙዎቹን እጅግ ያስገረመ ነበር። ስለበደሉን፣ ስለ እስር ቤቱ መከራ ወይንም ስለ ፖለቲካ አልተናገሩም። ይልቁንም ስለ ፍቅር፣ ስለ ይቅርታና ስለ አምላክ ታላቅነት መዘከሩ። ወዲያውኑ ወደ አሜሪካ በማቅናት ከቤተሰቦቻቸው ጋር ተቀላቀሉ። ዛሬ ታምራት ላይኔ የቀድሞ ፖለቲከኛ አይደሉም። በዓለም ዙሪያ የሚዞሩት በተለይም በአፍሪካ መሪዎች ዘንድ ስለ ሰላም፣ እርቅ፣ ፒስፉል ኤንድ ሪኮንሳይሌሽን የሚሰብኩ ወንጌላዊ ናቸው። የቀድሞውን ስልጣናቸውን ኩበት በማለት የሚገልጹት አቶ ታምራት አሁን ላይ ያላቸውን ሰላም ከምንም ጋር እንደማያወዳድሩት ይናገራሉ። በኢትዮጵያ ላይፍ ሴንተር የተባለ ግብረ ሰናይ ድርጅት በመክፈት በኤችአይቪ ኤድስ ምክንያት ወላጆቻቸውን ያጡ በመቶዎች የሚቆጠሩ ሕፃናትን እየረዱ ይገኛሉ። ከቤተ መንግሥት ወርደው ወላጅ አልባ ሕፃናትን ማቀፍ ሕይወታቸው ትልቁ ደስታ ሆኗል። የታምራት ላይኔ ታሪክ የኢትዮጵያ ፖለቲካ ግለሰባዊ ነጸብራቅ ነው። ከጫካ እስከ ቤተ መንግሥት፣ ከቤተ መንግሥት እስከ ቃሊቲ ወይን የተጓዘው ይህ ሰው ዛሬ ላይ ቆሞ ወደ ኋላ ሲመለከት አንድ ትልቅ ትምህርት ያስተላልፋል። ስልጣን ኃላፊ ነው፣ ርዕዮተ ዓለምም ይቀየራል። ፍቅር ግን ዘላቂ ነው። የታምራት ታሪክ ስህተት የሰራ ሰው እንኳን ንስሐ ገብቶ አዲስ ሕይወት መጀመር እንደሚችል፣ የሰው ልጅ ጽናትና የአምላክን ምሕረት ምን ያህል ትልቅ እንደሆነ ለትውልድ የሚተልቅ ትልቅ የታሪክ መጽሐፍ ነው። የታምራት ላይኔ ሕይወት ጉዞ ከስልጣን ማማ እስከ ወህኒ ቤት፣ ከርዕዮተ ዓለም እስከ ወንጌል የተዘረጋ አስገራሚ ታሪክ ነው። ይህ ታሪክ ለሁላችን የሚያስተምረው አንድ እውነት ቢኖር የሰው ልጅ በምድር ላይ ያለው ማንኛውም ስልጣንና ክብር ጠፊ መሆኑን፣ ዘላቂው ነገር የሰው ክብርና የውስጥ ሰላም መሆኑን ነው። የታምራት ታሪክ የኢትዮጵያ ፖለቲካ ትናንት የነበረውን መልክ የሚያሳይ መስታወት ብቻ ሳይሆን ነገም ለሚነሱ መሪዎች ትልቅ የቤት ሥራ ጥሎ የሚያልፍ ነው። ስለተከታተላችሁ እናመሰግናለን። በሌላ የታሪክ አምዳችን እስከምንገናኝ ሰላም ቆዩን። ኢትዮ ዴይሊ አዲሶች ነን።